ይህ ኢትዮጵያ ቴሌቪዥን ነው። ተራስተል እንዴት አምሽታችኋል? የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከምሽቱ 2 ሰዓት ሆኗል። የዕለተ ሐሙስ ኢቲቪ ዜና 57 ወደ እናንተ በመሻገር ላይ ነው። ሮዛ መኮንን ዜናዎቹን የመራብሪያችሁ ዘልቃለሁ። ወደ ቀዳሚ ጉዳያችን እናምራ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ 29ኛውን የተስፋ ብርሃን የምገባ ማዕከል መርቀው ምገባ አስጀመሩ። በልደታ አካባቢ የተቋቋመው የምገባ ማዕከሉ ለተለያዩ ማህበራዊ ችግር የተጋለጡና ጧሪ ቀባሪ የሌላቸው ወገኖች በቀን 1 ጊዜ የሚመገቡበት ነው። ይህ ደግሞ ከተማዋ የማህበራዊ ፍትህን የምታነክስበት የበጎነት ተግባሯም ነው። ይመራደም ተጨማሪውን ይዟል። ጉዳዩ የሰውነት ክብር የሚጠበቅበት የማህበራዊ ፍትህ ማንገሻ ሌላኛው መሰረት የተጣለበት ነው። የበጎነት ተግባሩ አዲስ አበባ በልማት ስትለወጥ በሰብአዊነትም እየታደሰች መሆኗን ግልጽ አድርጎ ያሳያል። ለተቸገሩ ወገኖች የመድረስ አለኝታነቷን ያልዘነጋችው መዲናዋ አዲስ አበባ ከተማ በተስፋ ብርሃን የምገባ ማዕከል ተስፋን የማለምለም ጉዞዋ 29ኛው የምገባ ማዕከል ላይ ደርሷል። በልደታ የበጎነት መንደር የተገነባው የምገባ ማዕከሉ አካል ጉዳተኞች፣ አቅመ ደካሞችና የሀገር ባለውለታ አረጋውያን የሚመገቡበት ሌላ የበጎነት ተግባር ሆኗል። ከጎዳና እየተነሱ ማንኛውም ሰው እየለዩ አይደለም፣ በብሔር በሃይማኖት ሳይለዩ ማንኛውም ኢትዮጵያዊ የሆነ እየመጣ እየተጠቀመ እየበላ ስለሆነ እኔ በጣም አመሰግናለሁ። ክቡርት ከንቲባ ወይዘሮ አዳነች አቤቤ ከንቲባ ብቻ ሳይሆን እናት ናት። ቃላት የለኝም። ችግሬን በጣም ነው የሚቀርፍልኝ። እዚህ መጥቼ ይሄንን ተመግቤ ሄጄ ቡናዬን አፍልቼ እጠጣለሁ። የሀገር ባለውለታ የነበሩ ግን ደግሞ በማምሻ እድሜያቸው ሀገርን እያማረሩ ሳይሆን እያመሰገኑ እንዲኖሩ እየተደረገ ያለው አሁን በለውጥ በምትመራው አዲስ አበባ እንጂ በፊትማ እነዚህን ወገኖች አስታዋሽ የላቸውም ነበር። አሁን ነው ገና እኛ ይደላል። ድሮ በውትድርና ነው ያሳለፍኩት። ብዙ ጊዜ ነው ቦርድ ከወጣው በ73 እስካሁን አለው። አሁን ይህንን ነገር አየነው። እንግዲህ በጣም በእውነት እስከዛሬ ድረስ ሀገራችን ውስጥ ተደርጎ የማይታወቅ አዲስ ክስተት ስለሆነ እኔ ደስተኛ ነኝ። ይህ የምገባ ተግባር ምግብን እንደ ምጽዋት ሳይሆን እንደ መብት ይመለከታል። እያንዳንዱ የምገባ ማዕከል የመንግስትን የልማት ርዕይ ከህዝባዊ እዝነት ጋር አዋህዶም የያዘ ነው። የከተማዋ ለውጥ ሲካሄድ አብሮ የሚዘምነው ደግሞ ለሁሉም በሚመች ከተሜነት ጉዞ ውስጥ ለሰብአዊነት ትልቅ ቦታ መስጠት ይሆናል። ሰሞኑን እንደዚሁ እንከፍታለን፣ 30 እንደርሳለን። በዚህ በጣም ደስተኞች ነን። አዲስ አበባ ውስጥ እውነቱን ለመናገር ከነኚህ ከ28 ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ ጥግብ እስከሚሉ ድረስ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። በምገባ ማዕከላቱ የሚከወነው ከመመገብም በላይ ነው። ድጋፍ የሚሹ ወገኖች በጋራ ተገናኝተው ምግብን እንደፈለጉ ሲያገኙ በየጎዳናው ለምግብ ልመና ያሳልፉት የነበረው ስቃይና እንግልታቸው ይቀየራል። የሰው ልጅ ክብር የሚገለጽባቸው በዘመናዊ የከተሜነት ጉዞ ውስጥ የበጎነት መንደሮች ግንባታም የአዲስ አበባ የለውጧ ተደማሪ ጌጦቿ ናቸው። የልደታ በጎነት መንደር ገና እየሰፋ ነው የሚሄደው። አሁን 11 ህንፃዎችን ጨርሰናል። በዚህ አካባቢ ህንፃዎቹ እስከ 20 ድረስ የሚሰፉ ናቸውና ከተማዋን ውብ አበባ ማስመሰል ብቻ ሳይሆን በሰው ህይወት ላይ እንዴት እየተመነዘረ እንዳለ የሚታይበት አንዱ መንደር ነው። ብዙ ሰዎች የገነባነው ገላንጉራን ብቻ ይመስላቸዋል። ወደ ላፍቶ 2000 መንደር ብንሄድ በተመሳሳይ እንዲሁ የተገነባ ነው። ለሚኩራ ላይ በጎነት መንደር፣ ጉለሌ ላይ በጎነት መንደር፣ አዲስ ከተማ ላይ የበጎነት መንደር፣ አራዳ ላይ ደግሞ በቅርብ ሰሞን የምንከፍተው ነው የሚሆነው። ኮልፌ ላይም እንደዚሁ በቅርብ ሰሞን የምንከፍተው ነው የሚሆነው። የበጎነት መንደሮች ደግሞ ከቤት ግንባታ ባሻገር የጋራ ማህበራዊ ግንኙነት የሚጠናከርበት ሰርቶ የሚታደርበትን የሥራ ቦታ ጭምር ያካትታሉ። ወገኖቻችን በለመዱት የሥራ ዘርፍ
እንጀራ በመጋገር ባልትና በማዘጋጀት በመሳሰሉት ደግሞ ራሳቸውን እንዲችሉ እንደናንተ ደግሞ በጣም አረጋውያን የሆኑት አረፈ ብለው እየተመገቡ የሚያርፉበት ንጹህ ቤት እንዲያገኙ በማድረግ ሀገራቸውን እየባረኩ እንጂ እያማረሩ ቀይ ጊዜያቸውን እንዳያልፉ ተጠንቅቀናል። ፈጣሪ አምላክም ረድቶናል ማለት ነው። 29ኛው የተስፋ ብርሃን የምገባ ማዕከል በከተማ አስተዳደሩ አስተባባሪነት የገነባውና ምገባውን የሚያከናውነው የዳሽን ባንክ ነው። ኢትዮጵያ በስንዴ ልማት የጀመረችው ጉዞ አሁን ላይ ተጨባጭ ፍሬዎችን እያፈራ ይገኛል። ይህ ስኬት የኢትዮጵያን የምግብ ዋስትና ለማረጋገጥ የሚደረገው ጥረት ትልቅ ማሳያም ነው። ሳምሶን ገድሉ ሰፋፊ ማሳዎች፣ የሚዘናፈል ወርቃማ ስንዴ፣ ይህ የተፈጥሮ ትርኢት ለኢትዮጵያ አዲስ ተስፋን ሰንቋል። ትናንት ጉራማይሌ የነበሩ ማሳዎች ዛሬም ትላንትን ያስረሳሉ። ይህ ስኬት ከቃል ይሻገራል። ከማሳ አልፎ የአርሶ አደሩን ማጀት ሞልቶ ሀገርን ከጥገኝነት ቀንበር አላቋል። ቀደም ሲል ለቤተሰብ ፍጆታ ያቀርቡ የነበሩ አርሶ አደሮች ዛሬ በኩንታል ከመቁጠር ተሻግረዋል። ትሩፋታቸውም ከሀገር ወጥቶ ገበያ አልፎ እስከ ባህር ማዶ ዘልቋል። ያው ከእጅ ወደ አፍ ነበር። ልጆችንም በስርዓት ማስተማር ከባድ ነበር። ይሆናል ብለን አይደለም የገባን። ስንገባ አላመንም። በ3 ቀን ሲበቅል አላመንም ዘርተን ማለት ነው። እንደውም ይሄ ምርጥ አሪፍ ነው እያልን እየተከታተልን ስናንከባክበው ከሚታስበው በላይ በጣም ጥሩ ምርት ነበር ያገኘንበት። ተጨማሪ 2013 ዘራን 14 በራሳችን ተነሳስተን ኃይለኛ ስራ ነው የሰራ ነው። ያው የመጀመሪያ በሄክታር እስከ 30 ነው የወጣው። ከዛ የዛሬ አመት ደግሞ በቆንጆ መሬት ማለት ነው ወደ 60 65 እስከ 70 ሁሉ አለ። ከዛ 3 2 ይህንንም እየዘራን በጣም ውጤታማ የሆነ ነው። በ2017 ዓ.ም ክረምትና በ2018 ዓ.ም በጋም ከ8 ሚሊዮን ሄክታር በላይ መሬት በስንዴ ልማት ተሸፍኗል። ዛሬም አገሬው ጦም የሚውሉ መሬቶችን ማየት አይሻም። የስንዴ ተረጅነትን ያባረረው ይህ ትውልድ የትራክተሩን ቁልፍ አስነስቶ ወደ ሜዳው ተሟል። ዘርቶ ፍሬ እንደሚያይ እርግጥ ነውና ይህን ውጤት በሌሎች የሰብል አይነቶች ለመድገም ከዳር እስከ ዳር የታየው ንቅናቄ ግብ ግቡ የራስን የምግብ ሉዓላዊነት ለማወጅ ነው። መሬት ጦም ማደር የለበትም። ከልመና ራሳችንን መገላገል አለብን። ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። በግብርና ሴክተር የመንግስት ኢንተርቬንሽን እና አንዱ ኮር የእድገታችን መንገድ ነው ያልነው አዋጭ ሆኗል። ልክ እንደ ኢንዱስትሪው፣ ልክ እንደ ቱሪዝሙ፣ ልክ እንደ ማይኒንጉ፣ ልክ እንደ ቴክኖሎጂው ግብርናን ራሱን አስችሎ አመርቂ ውጤት እያመጣ ነው ያለው። አሁንም ብዙ የማደግ ፖቴንሻል ስላለው እንበርታ፣ እንስራ፣ እንማር፣ እናሻሽል። ከትናንትና እያረምን እያረቅን እያሻሻልን ከሄድን የምናስባትን ሀገር ለመፍጠር የሚያስችል መሰረት እንዳለ ያመላክታል። ከሁሉ በላይ የሚያስደስተው የሀሳብ ጥራት ነው። የበጋ መስኖ ስንዴ ልማት በኢትዮጵያ የግብርና ታሪክ ውስጥ እንደ ትልቅ የለውጥ ምዕራፍ የተመዘገበ፣ ለምርት ሩቅ የነበሩ አካባቢዎች ዛሬ በሚዘናፈል ሰብል ተተክተው ነገን ከተረጅነት ታሪክ ለማላቀቅ ትግል ላይ ናቸው። ውጤቱ በቢሊዮን የሚቆጠር የውጭ ምንዛሬን ከማዳን ባለፈ አገራዊ ኩራትና የኢኮኖሚ ነጻነትን በተግባር እያረጋገጠ ይገኛል። ቀጥለናል። የመደመር መንግስት የተሰኘው የጠቅላይ ሚኒስትር አብይ አህመድ መጽሐፍ የአረብኛው ትርጉም በዛሬው ዕለት ተመረቀ። በተባበሩት አረብ ኤሚሬትስ አቡዳቢ የተመረቀው የጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የአረብኛ ትርጉም መጽሐፍ በመካከለኛው ምስራቅ የሚገኝ ሁሉም የአረብኛ ተናጋሪ ሀገራትና ህዝቦች ኢትዮጵያ በመደመር መንግስትና ፍልስፍና እያራመደች የምትገኘውን የፖለቲካ ኢኮኖሚና የለውጧን እንቅስቃሴ ትልሞች በጥልቀት እንዲገነዘቡት ዓላማ ያደረገ ነው። በመጽሐፉ ምረቃ ስነ ስርዓት ላይ ተገኝተው መልእክት ያስተላለፉት በተባበሩት አረብ ኤሚሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በሽር በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት አረብኛ ትርጉም እውን መሆን በኢትዮጵያና በተቀረው የአረቡ ዓለም በኩል ያሉ የጋራ ጥቅሞችን አስተሳስሮ ለማስቀጠልና የጋራ ጥቅሞቻችንን ለማስጠበቅ እንደሚያግዝ ተናግረዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ዴኤታ ሼክ ሻክቡት ቢን ናህያን አልናህያን መጽሐፉ በአረብኛ ቋንቋ ተተርጉሞ መቅረቡ በኢትዮጵያና በተባበሩት አረብ ኤሚሬትስ መካከል የቆየውን ወዳጅነት የበለጠ እንደሚያጠናክረው ገልጸዋል። በምረቃ ስነ ስርዓቱ ላይ የሀገሪቱ ሚኒስትሮች፣ አምባሳደሮች፣ ዲፕሎማቶችና የኢትዮጵያ ኮሚኒቲ አባላት ታድመዋል። ዘገባው የሪፖርተራችን ሰለሞን ኃይለ ኢየሱስ ነው።
ቀጥለናል። ኢትዮጵያና የአፍሪካ ቡና ድርጅት ታሪካዊ አስተናጋጅ ሀገር ስምምነትን ተፈራረሙ። ስምምነቱ ድርጅቱ በቡና መገኛ ኢትዮጵያ የመጀመሪያውን የሀገር ውስጥ ጽሕፈት ቤት እንዲከፍት የሚያስችል ሲሆን የሀገሪቱን የቡና ዘርፍ ለማሳደግ ወሳኝ መሆኑ ተመላክቷል። በውጭ ጉዳይ ሚኒስቴር በተካሄደው የፊርማ ስነ ስርዓት ላይ ስምምነቱን የፈረሙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ስምምነቱ ድርጅቱ አህጉራዊ ተልዕኮውን በብቃት እንዲወጣ ያግዘዋል ብለዋል። Recognizing its economic significance, Ethiopia has launched an ambitious coffee sector transformation strategy. የቡናን ከፍተኛ የኢኮኖሚ ሚና ከግምት በማስገባት ኢትዮጵያ ታላቅ የቡና ዘርፍ ትራንስፎርሜሽን ስትራቴጂና ፍኖተ ካርታ ነድፋ ወደ ስራ ገብታለች። የዚህ ስትራቴጂ ዋና ዓላማ ከፍተኛ መሻሻል በማምጣት ኢትዮጵያን በፈረንጆቹ 2033 በዓለም ግንባር ቀደም የቡና ላኪ ሀገራት ተርታ ማሰለፍ ነው። ኢትዮጵያ የአፍሪካ ቡና ድርጅት ንቁ አባል እንደመሆኗ የድርጅቱን ዓላማዎች ለማሳካት ያላትን ቁርጠኝነት በተለያዩ አጋጣሚዎች በተግባር አሳይታለች። የቡድን 25 አባል ሀገራት አራተኛውን የአፍሪካ ቡና ጉባኤ በቀጣዩ የፈረንጆቹ ዓመት በ2027 በአዲስ አበባ እንዲካሄድ በኢትዮጵያ ላይ ድርጅቱ ላሳየው እምነት ምስጋናዬን አቀርባለሁ። እንደ ሪፖርተራችን ህይወት አበበ ዘገባ ኢትዮጵያ በአውሮፓውያኑ 2027 የሚካሄደውን አራተኛውን የጂ25 የአፍሪካ ቡና ጉባኤን ለማስተናገድ በዝግጅት ላይ ትገኛለች። የአፍሪካ ቡና ድርጅት ዋና ጸሐፊ አምባሳደር ሰለሞን ሩቴጋ በበኩላቸው ድርጅቱ ከተመሰረተ ከ66 ዓመታት በኋላ በታሪኩ የመጀመሪያውን የሀገር ውስጥ ጽሕፈት ቤት በኢትዮጵያ መክፈቱ ታሪካዊ ክስተት መሆኑን ገልጸዋል። Ethiopia is the origin of coffee. ይህ ስምምነት እጅግ ዘግይቷል ብዬ አምናለሁ። ከብዙ ዓመታት በፊት እዚህ መድረስ ነበረብን። ይሁን እንጂ አሁን ልዩ ኤጀንሲ በመሆናችን ደስተኞች ነን። ድርጅታችን ከተመሰረተ 66 ዓመታት ቢቆጠሩም ይህ በድርጅቱ ታሪክ ውስጥ የመጀመሪያው የሀገር ውስጥ ጽሕፈት ቤት በመሆኑ እጅግ ታሪካዊ ነው። የቡና መገኛ ምድር ወደ ሆነች ኢትዮጵያ እንዲህ ያለ ቢሮ መክፈታችን ሌላው ታሪካዊ ያደርገዋል። ይህ ስራ እንዲሳካ በቅንጅት ለሰራው ቡድንም በሙሉ ምስጋናዬን አቀርባለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር
ዘገባችን ቀጥሏል። የኢትዮጵያ የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽነር ዘገየ አስፋው የሀገር ባለውለታ እንደነበሩ ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የነበሩት ዘገየ አስፋው ስርዓተ ቀብር በቅድስት ሥላሴ ካቴድራል በዛሬው ዕለት ተፈጽሟል። የኢትዮጵያ ዜና አገልግሎት ዘገባን ሰይፉ ገብረ ጻድቅ ያቀርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽነር ዘገየ አስፋው በሁለት ታላላቅ የታሪክ ምዕራፎች ውስጥ የነበሩ የጽናት ተምሳሌት ብለዋቸዋል። በመጀመሪያው ምዕራፍ በወጣትነት ዘመናቸው ለአርሶ አደሩ ድምፅ በመሆን ለማህበራዊ ፍትህ የቆሙ የለውጥ ኮከብ ነበሩ። በሁለተኛውና በአሁኑ ምዕራፍ ደግሞ አገልግያለሁ ይበቃኛል ሳይሉ የአገሪቱን ሰላም በምክክር ለማምጣት በሰሩት ስራ የአገር ፍቅራቸውን በተግባር አሳይተዋል። በ21ኛው ክፍለ ዘመን ኢትዮጵያ ሀገራችን ሮሮና የኋላ ምሬት የሚፈታው በነፍጥ ሳይሆን ሁሉን አሸናፊ በሚያደርገው ምክክር ወይም ዳያሎግ ነው ተብሎ ለዚሁ መፍቻ አዋጅ ሲቀረጽና ኮሚሽነሮች ሲሰየሙ ለአንድ ጊዜም ሳያመነቱ ነው ኃላፊነቱን የተቀላቀሉት። ይህ ነው ተምሳሌትነት ወገኖቼ። ይህን ነው የሀገሬ ልጆች ትንሽ ትልቅ ሳይል ሊማሩት የሚገባ የሀገር ፍቅርና እስከ መጨረሻው እስትንፋስ የሚዘልቅ ጽናት። ኮሚሽነር ዘገየ ስራቸውን መስመር በመስመር የሚተገብሩ ሰው አክባሪና ደግ ሰው ነበሩ። ኮሚሽነሩ ታሪካዊውን የመሬት ላራሹ አዋጅ ተረቆ እንዲጸድቅና በስራ ላይ እንዲውል በማድረጋቸው ረገድ የማይተካ ሚና የተጫወቱ የሀገር ባለውለታ ናቸው። በ1967 የወጣውን የገጠር መሬት የህዝብ ያደረገውን አዋጅ በማርቀቅ በደርግም ፊት ቆመው አዋጁ እንዲጸድቅ በማድረግ ከጸደቀም በኋላ ደግሞ ይህንን አዋጅ ስራ ላይ የሚያውል መዋቅር በመዘርጋት ሁላችንንም በማሰማራት ያደረጉት አስተዋጽኦ ከፍተኛ ነው። ኮሚሽነር ዘገየ በተሰማሩባቸው የስራ መስኮች ሁሉ ውጤታማ ነበሩ። ቀዳማዊ ሥላሴ ይባል የነበረው አሁን አዲስ አበባ ዩኒቨርሲቲ በተባለው አብረን ነው እንግዲህ የቆየ ነው። በ1950ዎቹ መጨረሻ ላይ ነው ትጉህ ተማሪ እንደነበረ ከነስሙ ሸምዳጅ እንለው ነበር። ፍትህ ሚኒስቴርን በገባ ጊዜ ደግሞ የተከሳሾች መብት በማስከበር ሄቢያስ ኮርፕስ የሚባለው ደንብ የህግ ደንብ ስራ ላይ እንዲውል ብዙ ልፋት አድርጓል። አቶ ዘገየን የማውቃቸው የፍርድ ሚኒስቴር ሆኖ ተሹሞ እዛ በሚሰሩበት ጊዜ ነው የማውቃቸው። በጣም ጎበዝ ጠንካራ ሰው ናቸው። በዚህ ምክንያት ዛሬ የእሳቸውን ቀብር በመስማቴ በጣም ተሰምቶኝ ነው የመጣሁት። በጣም ትልቅ ባለውለታ የኢትዮጵያ ሕዝብ ባለውለታ ናቸው። የእሳቸውን ቀብር መቅረት ስለሌለብኝ በቀጥታ እዚህ የመጣሁት በእሳቸው ለቅሶ ምክንያት ነው። የኮሚሽነሩ ስርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። የኢትዮጵያ አየር መንገድ ልዩ የኤር ትርኢት ለጎብኚዎች ክፍት አደረገ። የኢትዮጵያ አየር መንገድ ግሩፕ 80ኛ ዓመት የምስረታ በዓሉ ምክንያት በማድረግ ያዘጋጀው ልዩ የማይንቀሳቀስ የኤር ትርኢት ስታቲክ ኤር ሾው ዛሬ በቦሌ ዓለም አቀፍ አውሮፕላን ማረፊያ በድምቀት ተከፍቷል። ይህን የማይንቀሳቀስ የኤር ትርኢት ትራንስፖርትና ሎጂስቲክ ሚኒስቴር ዶክተር አለሙ ስሜና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በጋራ መርቀው ከፍተውታል። የአፍሪካ ኩራትና የደንበኞቹ የልብ አድራሽ የሆነው የኢትዮጵያ አየር መንገድ ባለፉት 80 ዓመታት በጽናት ተጉዞ ለደረሰበት ስኬት ማስታወሻ ይሆን ዘንድ 80ኛ ዓመት የምስረታ በዓሉን በተለያዩ ሁነቶች እያከበረ ይገኛል። ዛሬ የተከፈተው ይህ የኤር ትርኢትም የአየር መንገዱን ታሪካዊ ጉዞና ዘመናዊ የአቪዬሽን አቅም ለጎብኚዎች የሚያሳይ ልዩ ዝግጅትም ነው። የተወደዳችሁ ወደ ስፖርት ጉዳያችን ተሻግረናል። የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋቾችና የአሰልጣኝ እጩዎች ይፋ ሆኑ። በዚህም የሊጉ መሪ አርሰናል 3 ተጫዋቾችን በማስመረጥ ቀዳሚው ክለብ ሲሆን ግብ ጠባቂው ዴቪድ ራያ፣ ጋብርኤል ማጋሌሽና ዴክላን ራይስን አስመርጧል። የማንቸስተር ሲቲዎቹ ኤርሊንግ ብራውት
ሃላንድንና አንቷን ሴሚኒዮን በእጩ ዝርዝር ውስጥ ተካተዋል። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ ኢጎር ቲያጎ ከቤንትራፎርድና ሞርጋን ጊብስ ዋይት ከኖቲንግሃም ፎረስት በእጩነት የቀረቡ ሌሎች ተጫዋቾች ናቸው። በተመሳሳይ የፕሪሚየር ሊግ 25-26 የውድድር ዘመን የዓመቱ ምርጥ አሰልጣኝ እጩዎች ይፋ ተደርገዋል። የአርሰናሉ አሰልጣኝ ሚኬል አርቴታ፣ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እንዲሁም አሰልጣኝ ሩበን አሞሪም ተክቶ ማንቸስተር ዩናይትድ ከ2 ዓመት በኋላ ለአውሮፓ ሻምፒዮናው ሊግ ያበቃው አሰልጣኝ ማይክል ካሪክ መካተቱ መነጋገሪያ ሆኗል። አሰልጣኝ ኬት አንድሬውስ፣ አሰልጣኝ አንዶኒ ኢራኦላ እና አሰልጣኝ ሌብሪስ በእጩነት ከተካተቱት መካከል ይገኛሉ። የተወደዳችሁ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሆንላችሁ።